ሁለተኛ ሚጽናኑበት ነው። ምን ሴክስ ነው። አንተ ለቅሶ ቤት ደርሰህ ነፍስ ይማር ብለህ ነው የምትሄደው። ባል ሚስቱን ያጽናናበታል። ትዳር ውስጥ እናት አባት አጎት ዘመድ ምናምን ይዞ ሲገባ ቤተሰብ ይገባበታል። ሁሉም ትዳር ውስጥ ቤተሰብ እጁን ይከተት ያቦካል። ቤተሰብ ጣሉ ቤተሰብ መጥፎ ነው ማለት አይደለም። በቴቴ ቀልድ የለም። እሺ በቴቴ አይነ ስብሽን ነው ማጠፋው ነው። ሽማግሌዎቹም ባህላዊ ስለሆኑ እና ታዲያ ቤተሰብ አትርዳ ነው እንዲህ የምትዩ ነው የሚሉት። ዛሬ ለመበጠስ በቋፍ ያሉ ቤቶች ምንድናቸው ካላችሁ ለዘጠኝ የተገመዱ ናቸው። ስለዚህ ወንዶችን ፖዚሽናቸውን ለማስለቀቅ የምታስቡ ሴቶች ወንድ በጣም ቀሽም ከሆነ ቤት አለቀለት። ስለዚህ ፖዚሽን ላይ ተመለስ። ዝም ብለህ መግመጥ ሳይሆን ፖዚሽን ላይ ተመለስ። ስለዚህ የትዳር ውስጥ አስጨናቂ ሸክሞች ከሚባሉት መካከል አንደኛውን ፖይንት ነው ዛሬ ማለት ነው። ባህላዊ ችግር የሚባል ችግር አለ። ምንድነው ባህላዊ ችግር? ይሄ ባህላዊ ችግር ብዙ ጊዜ በዚህ ጋብቻ ትምህርት ሲጀምር መርህ የሚባሉ አራት መርሆች አሉ። ከመርሆቹ መካከል አንዱ ባህላዊ ነው። ያ ባህላዊ ችግር ምንድነው? የቤተ ዘመድ ችግር አለ። የብዙ ሰዎችን ቤት እያመሰ እያሳመመ ያለ፣ ቤቶችን ጉንፋናም ያደረገ፣ ቤቶችን ትኩሳት እንዲይዛቸው ያደረገ፣ ቤቶች ትክ እንዲይዛቸው ያደረገ አንደኛው በሽታ ባህላዊ ነው። ያ ባህላዊ ችግር ምንድነው ሲባል የቤተ ዘመድ ችግር። ይሄ መርህ ላይ መተው የሚባለው መርህን ሰው በትክክል ሳያውቀው ይሄ ተዝረክርኮ እንደ ሰለሜ ግር ብሎ ትዳር ውስጥ ሲገባ፣ ትዳር ውስጥ እናት አባት አጎት ዘመድ ምናምን ይዞ ሲገባ አንዱ በሽታ ይሆናል። እሱ ባህላዊ ችግር። ይሄ ሲወርድ ሲዋረድ የመጣ የኛ ሀገር እንደውም እንደ ቢል ይዘ ነው እሱን እንደግመው ቤተሰብ ይገባበታል። ሁሉም ትዳር ውስጥ ቤተሰብ እጁን ይከተት ያቦካል። እሱ ባህላዊ ችግር አለ። ይሄ ባህላዊ ችግር እኔ የመረጥኳቸው ነገሮች አሉ። አንደኛ ባህላዊ ችግርን የሚያስነሱ ምክንያቶች፣ አንደኛው ከጋብቻ በፊት ባል ወይም ሚስት ቤተሰብ ትረዳ ነበር፣ ቤተሰብ ይረዳ ነበር። ከቤተሰብ ጋር ግን ከቤተሰብ ሁላችንም የመጣ ነው። ከቤተሰብ ጋር ስንኖር በተለይ ወንዱ የሚኖር ከሆነ ቤት ተመረቀ፣ ከዛ ስራ ያዘ፣ ደሞዝ ሲያገኝ የማይዬ የመጀመሪያ ደሞዜን ተቀበልኩ ይላል። 20 ብር ወስዶ ሁሉንም ይሰጣል። ሁለተኛው ደግሞ ሲቀበል ግማሹን ይሰጣል፣ ግማሹን ይስቀራል። ከዛ ቤተሰብ ለእህት ያስተምራል፣ ታላቅ ወንድም ሰፖርት ያደርጋል። ባገኘው ነገር ቤተሰብ ሰፖርት እናደርጋለን። ቤተሰብ ሰፖርት ይደረጋል። እኔ ነኝ ብዙ ያላደረግኩት ወንበዴ ስለነበርኩ ድሮ። ግን ብዙ ሰው ከጋብቻ በፊት ቤተሰብ ይረዳል። ሴቷም የምታገኘውን ነገር ቤተሰብ፣ እናት ደካማ ሀያት ካለች፣ የሙት ልጅ አይደል ቱቱዬ ካለ፣ የወንድም ልጅ ካለ ምናምን የምናስተምራቸው ምናምን ሰዎች ነበሩ። ከዛ ወደ ጋብቻ ስንመጣ ያንን የነበረውን ትሬንድ ማስቀጠል እናስባለን። ማስቀጠል አስበን ስንጀምር ባል ይከፋዋል ወይ ሚስት ይከፋል። አንደኛው ህመም ይጀምራል ማለት ነው። ምንድነው ዝም ብሎ ራሳቸውን አይችልም እንደመኛ ነው እንደነሱ ትከሻ ላይ ነው እንደሚኖሩት ምናምን ይነሳል። አንዱ ይሄ እንትን ጀመረው ማለት ነው፣ ወባ ጀመረው ማለት ነው። ባህላዊ ችግር ይሄ ቤተሰብ ውስጥ ያንን ነገር ማስቀጠል ሲፈልግ ችግር ይፈጠራል። ለዚህ ነው እኛ ኢንተርቪው ስናደርግ ሰው ሊጋባ ሲመጣ ቤተሰብ አለ ወይ፣ አብሮ የሚኖር ሰው ያልተቆረጠ እትብት አለ ወይ፣ የምትጋተተው ነገር አለ ወይ። ያልተቆረጠ ያልተቋጠረ እትብት ከሆነ በጥሰን ቋጥረን ነው የምናስገባው እንጂ ዝርክርክ ከነ እንግዲህ ልጁ ግር የሚል ከሆነ ቤተሰብ ጣሉ ቤተሰብ መጥፎ ነው ማለት አይደለም። ጋብቻ ጋር ስንመጣ የሚበጠሱትን መስመሮች መበጠስ አለበት። እርዳታውስ የትናንትናው እርዳታ እንዴት ነው የሚቀጥለው ከተባለ አዲሱ ካልቸር አዲሱ ቤት ነው ያንን የሚያስቀጥለው። እንዴት አድርጎ ያስቀጥላል? በሁለቱ አንድ ሰዎች ስምምነት። ብዙ ጊዜ እናገራለሁ፣ ክሪስ ክሮስ አድርገ ነው በሚስት በኩል የነበረውን ባል በባል በኩል የነበረውን ሚስት አድርገው እንጂ በግድ የለሽነት ምናምን ታመጫለሽ። ትናንትና የነበረን ታስቆሚ ነው እንዴ? በቴቴ ቀልድ የለም። እሺ በቴቴ አይነ ስብሽን ነው ማጠፋው ምናምን ብሎ ትዳርን ማስቀጠል ያስባል። ይሄ ከባድ አይቻልም። በቴቴ ቀልድ የለም እንዴ? አንቺ ደግሞ ከኋላ መተሽ እሷ ጡቷን አጥብታ አሳድጋኝ ሆና ይላል እና ማን ድንጋይ ጠብቶ ያደገ ሰው አለ እንዴ? ሁሉም ሰው ጡት ነው ጠብቶ ያደገ። ስለዚህ አይሆንም። አሁን አንደኛው በሽታ ባህላዊ ነው። ይሄ ባህላዊ ነው። በቃ ይሄ ሁላችንም ዘመን ሁሉ እውቀት ከሌለ ሁሉ ሰውን እየተደናቆረ የሚኖርበት ነገር እንዲህ ሽማግሌም ተሰብስበው አይፈታው። ሽማግሌዎቹም ባህላዊ ስለሆኑ እና ታዲያ ቤተሰብ አትርዳ ነው እንዲህ የምትዩ ነው የሚሉት። መለኮታዊ የሆነውን ነገር አይረዱት። ተደብቆ ጨዋታ ይጀምራል። ያ ድብብቆች ጨዋታ ደግሞ በጣም እብድ ነው የሚያደርገው። አንድ እህት እኔ ጋር ስትበር መጣች። በአጋጣሚ ቤታቸው ጠባብ ስለነበረ ቀድማ እሱ ገብቶ ስለነበር እሷ አምሽታ ገብታ መኪና ከኋላ ቆመች። ስለዚህ ሌሊት ፕሮግራም ነበረው፣ ጉዳይ ነበረው። ስለዚህ በጣም መውጣት ስለነበረ በቃ አንቺ መኪና ይዤ ልሂድ ብሎ ቁልፍ ቀይሮ የሷ መኪና ይዞ ሄደ። ከዛ አርፍዳ ወጣ መኪና አስነስታ ስትል የሆነ ወረቀት ታገኛለች። ስታነሳ በድብቅ ለእህቱ የገዛው ሱቅ ብላ አብዳ መጣች። እኔ ጋር እንደዚህ አይነት ፈንጆች ይገኛሉ። ምን ታደርገዋለህ ይሄን ታዲያ? ከዛስ በኋላ በቃ እኔን አይፈልገኝም፣ የሆነ የሚያስበው ነገር አለ። እኔ ከሌለኝ ሳይነግረኝ ይሄን ያህል ወጪ አውጣ። ሌላ ጦርነት። በተቻለ መጠን ሳትማሩ ገብታችሁ በጣም የተደናቆራችሁ የምትኖሩ ሰዎች ካላችሁ ቆም በሉና እግዚአብሔርን ቃል ለመታዘዝ ሬዲዮ። አሁን በዚህ ማንም አሸናፊ አይሆን፣ እግዚአብሔር ብቻ ያሸንፋል። ይሄንን እውነት አድሚት አድርገህ ተቀብለው ለመኖር ስትዘጋጅ ያሸነፈ እግዚአብሔር እንጂ ሚስት አይደለችም ያሸነፈች። ያሸነፈሽ እግዚአብሔር እንጂ ባልሽ አይደለም ያሸነፈሽ። ወይ ቀድሞ ለፓስተር ቸሬ ነግሮት እኔን እንደዚህ ሊያስደርገኝ ነው እንዳትይ ያነበብኩት
የእግዚአብሔርን ቃል የባልሽ ስም እዚህ ቃል ውስጥ የለም አይደል? አንዳንድ ሰዎች እንደዚህ ነው የሚሉት። ትክክለኛ ነገር መጥቶ ግጥም ሲልባቸው ነገረሽ ሆኖ አይደል? እንደሱ ብለውኛ ቃል ነው። አንድ እህት እንደ ግን ማን ነው ግን ቀድሞ መጥቶ የነገረ ብላኛለች። ሙስሊም ናትና መታ በአጋጣሚ ቁጭ ብላ እኔ በአጋጣሚ ስለ ሙስሊም ባሎች ስለ ሚስቶች ነው አወራለሁ። ስለሷ ሰምቼ ኢንፎርሜሽን ማወራለሁ። እንደሱ አይነት ሰዎች አሉ ቸርች መጣ። ይሄ ባህላዊ ችግር ነው። ይሄንን ባህላዊ ችግር የምንፈታው በእግዚአብሔር ቃል። ዛሬ ለመበጠስ በቋፍ ያሉ ቤቶች ምንድናቸው ካላችሁ ለ9 የተገመዱ ናቸው። ለ10 የተገመዱ አሉ። ለ3 ነው። በ3 የተገመደ ነው አይበጠስም። በስንት ተገምዷል ቤታችሁ? ታላቅ ይሆናል። ሰፖርት ታርጌት ሚስጥረኛዬ፣ አጎቴ፣ ካዝኔ 9 10 ተተረማምሳችሁ ለ10 ጠምዳችሁት ከሆነ ይበጠሳል። የማይበጠሰው ለ3 ከተገመደ ነው። መጽሐፍ አንዱ እግዚአብሔር፣ አንድ ወንድ፣ አንድ ሴት፣ ሁለቱ በቃል ኪዳን አንድ ሲሆኑ እግዚአብሔር ይገባበታል። በ3 አይበጠስም። ዛሬ ብዙ ቤቶችን ሊበጥስ ዳር ያለው እያኮበኮበ ያለው በ3 ስለተገመደ አይደለም። በ4 በ5 በ6 በአጎት አክስት ሁሉ ማለት ይሄ ሁሉ ሰው ያለበት ወንድምሽ ገብቶበት ወንድምህ ገብቶበት እናትህ ገብታባት አባትህ ገብቶበት አጎትህ ገብቶበት ዘመድ እዛ የሙት ልጅ ብሎ አጉዬ ከሀገር ቤት ገብቶበት ለምንድን ነው ታዲያ ሊበጠስ የደረሰ? ችግር ስለሆነ ነው። የእግዚአብሔር ቃል ስለማይል ያ ሁሉ ሰው ከዛም ተለቃቅሞ ገብቶበት ያልገባ የሽምግልና አይነት የለም፣ ያልገባ የሰው አይነት የለም። ሀሳብ ሰጪ ብዙ ነው። እዛ ውስጥ የተነጋገረ ሰው ብዙ ነው። እንደዚህ ብሎ በጣም ሀሳብ የሰጠ ብዙ ነው። ለምንድን ነው ግን ታዲያ ያልጠነከረው? ለምንድን ነው መጽናት ያቃተው? መርህ አልባ ስለሆነ። ስለዚህ ቤታችሁን ቼክ አድርጉ። እስቲ ቼክ አድርጉ። የተበጠሱ ቤቶችን ቼክ አድርጓቸው። ለስንት ተገምደው? ብዙ ናቸው። ብሔረሰብ ነው ያለበት መጽሐፍ። ለ3 የተገመደ ምን አይል አይበጠስም። ስለዚህ ከቤተሰቦቻችን በላይ ማን ይሻላል? እግዚአብሔር ቢገባበት በጣም ጥሩ ነው። ማቴዎስ 19:5 ላይ እኔም ስለዚህ ሰው አባትና እናቱን ይተዋል መርህኩን ይተዋል፣ ከዛ በሚስቱም ምን ያደርጋል? ይተባበራል፣ ሁለቱም አንድ ስጋ ይሆናሉ የሚለውን ቃል አላነበባችሁምን ይላል። እናትና አባቱን ይተውና እናትና አባቷን ትተውና፣ ብዙ ጊዜ ይሄንን ጥቅስ ሴቶች የሚመለከታቸው አይመስላቸውም። ይተውና ስለሚል የወንድ ነው የሚመስል፣ ወንዴ ስለሆነ ቃሉ የወንዴ ብቻ ይመስል አይደል። ሰው ነው። ሰው ነሽ አይደል አንቺ? ሰው የሆነ እስቲ አንቺም ነው የምትታዩ። ሰው ነው የሚሉ ሰው እናትና አባቱን ይተዋል። ሴት ሰው አይደለችም እንዴ? ስለዚህ ወንዱ ሚተው ሴቷ ማትተው፣ ወንዱ ትቶ ሲመጣ እሷ ከአክስቶቿ ከአጎቶቿ ጋር የምታጣብቅ፣ እሷ አጣባቂ እሱ ተጣባቂ አይደለም። እሱም ይተዋል እሷም ትተዋለች፣ ሁለቱ ይጣበቃሉ። ስንት ይሆናሉ? አላነበባችሁትም ወይ ብሎ ኢየሱስ ጠየቀ። ስለ መፋታት ሲያወሩለት ስለ መለያየት አላነበባችሁትም? ሁለቱ እኮ አንድ ስጋ ናቸው። ይሄንን አላነበባችሁምን? ሁለቱም አንድ ስጋ ይሆናሉ የሚለውን ቃል አላነበባችሁምን? ካላነበባችሁ አንብቡት። ባልና ሚስት ሁለት አይደሉም፣ ስንት ናቸው? ስለዚህ ባህላዊ ችግር አለ። ይሄ ባህላዊ ችግር አንደኛው የቤት ዘመድ ጉዳይ ነው። ሁለተኛው የኃላፊነት ግጭት፣ የሮል ጉዳይ። የኃላፊነት ግጭት፣ ኃላፊነት ፖዚሽን፣ የሮል በቤት ውስጥ የሚስት ሮል አለ፣ የወንድ ሮል አለ። እኔ ማስተምረው ፓኬጅ ውስጥ አንዱ እሱ ነው። ሮል የሚባል ክላስ በትዳር ውስጥ የወንድ ሮል ምንድነው? የሴት ሮል ምንድነው? ወንድ ምንድነው? ሴት ምንድነው? ሁለቱ ስንት ናቸው ብለናል? አንድ ናቸው ብለናል። አንዴ በላ አንዴ በታች ስለሆነ ሳይሆን መሪ አለ፣ ሴቷ የተሰጣት ይሆናል። ይሄ የኃላፊነት ቦታ አለማወቅ ሌላኛው ችግር ነው። እሱም ባህላዊ ነው። ባህላዊ ውስጥ ነው ይሄ ባህላዊ ችግር። ምክንያቱም ወንድ አለ፣ ሴት አለ። ዋይት ቦርድ ቢኖር ጽፌ ያሳያችሁ ነበር። በሚቀጥለው ሳምንት እንጽፋለን። ወንድ አለ፣ ሴት አለ። ወንዱን ምንድነው እኔ ያለው? ሴቷን ምንድነው እኔ ያላት? ወንዱ የተሰጠው ሮል አለ። ቤቱን መምራት አለበት። የቤቱ መሪ ተደርጓል። ይሄ የፖለቲካ አቋም አይደለም፣ መለኮታዊ ትእዛዝ። መግቢያ ላይ እንደተናገርኩት ስትጣበቂ የሚገባሽ ነው። አለበዛ ምን ስለሆነ ነው? ሴት ቤት ስትመጣው ትከበር አይነት የሚለው መዝሙር ትዘምሪዋለሽ አይደል? አለ አብዮት፣ የሴቱ አብዮት እንዴ ከኛ በምን እናንሳለን ምናምን የሚለው ይሄ አመጻዊ መንፈስ ይገባብሽ። መጽሐፍ ቅዱስ ግን የወንድም ቦታ የሴት ቦታ አስቀምጧል። የሮል ጉዳይ ነው፣ የኃላፊነት ጉዳይ እንጂ የበላይነትና የበታች ጉዳይ አይደለም። አንድ የበላይ ነው ብለናል አለ ያለው አይደል? የበላዩ ማን ነው? እግዚአብሔር። ለዚህ ነው ኤፌሶን ምዕራፍ 5 ቁጥር 21 ሲነግረን እያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ነው ይላል። ስለዚህ የቤቱ የበላይ ማን ነው? እግዚአብሔር ነው። እነዚህ ሁለት ጾታ ያላቸው ወንድና ሴት ባልና ሚስት አድርጎ አንድ አድርጎ ሲያስቀምጣቸው ለሴቷ የሰጣት ሮል አለ፣ ለወንዱ የሰጠው ሮል አለ። ምንድነው ለወንዱ የሰጠው ቦታ? ቦታው፣ ፖዚሽኑ ምንድነው? ይሄ የፖዚሽን አለማወቅ ችግር ሌላኛው ችግር ሆኖ ቤት ያመሳል። ቤታችሁ ከታመመ ሁለተኛው በዚህ ምክንያት ነው የሚታመመው፣ ፖዚሽን። አሁን ችግሩ የኃላፊነት ግጭት ነው፣ የቦታ ግጭት ነው፣ የፖዚሽን ግጭት ነው። እኔ ነኝ የምነዳው፣ እኔ ነኝ የምመራው፣ እኔ ነኝ ፊተኛ። ይሄ ፕሮብሌም ነው። እመኑኝ፣ ይሄንን የእግዚአብሔር እውነት ዲስኦርደር የፈጠሩ ሰዎችና ቤቶች በሰላም አይኖሩ። አብዮት አስነስታ እኔ ነኝ ቤት የምመራው ያለች ቤት፣ ሴት ያለችበት ቤት ውስጥ ቤት በስርዓት መኖር አይችልም። ለምን ከተባለ ወንድን አይደለም ያሸነፈችው፣ የእግዚአብሔርን ቃል ነው አሸንፌዋለሁ እያለች አይደል? የእግዚአብሔርን ቃል ማሸነፍ ይቻላል? ይሄንን መንገድና አቅጣጫ ስተው ያልሆነ ኃይል ተጠቅመው ፖዚሽን ለውጥ ያደረጉ ሰዎች፣ የሚያሳዝነኝ ነገር ሲጀምር የወንድ ራስ ብሎ ነው ይነገራል። ስለዚህ ወንዶችን ፖዚሽናቸውን ለማስለቀቅ የምታስቡ ሴቶች ወንዶችን ስታስለቅቁ አብራችሁ የምታስለቅቁትንም አስቡበት። የወንድ ራስ ማን ነው የሚለው? ጭክ በሉ። ለቅሶ ቤት አስመሰላችሁ። ታዲያ ማን ነው የወንድ ራስ? ክርስቶስ። ስለዚህ ወንዱ የሚዘባረቅ ከሆነ
ሄድ ኦፊስ መሄድ ሄድ ኦፊስ ነው ማመልከቻ መጻፍ ያለብሽ። ራሱ ማን ነው ብሎናል? ክርስቶስ። ወንድ በጣም ሲበጠብጥ ሚስቶች ማድረግ ያለባችሁ ድንጋይ ማንሳት ሳይሆን አብዮት ማስነሳት ሳይሆን አምፖል መስበር ሳይሆን እንደ ኢህአፓ ማድረግ ያለባችሁ ወደ ሄድ ኦፊስ መደወል። ክርስቶስ ደግሞ የት ነው ያለው? ሁሉ ስፍራ አለ አይደል? ክርስቶስ የሚገኘው በምንድን ነው? በጸሎት ነው፣ በእግዚአብሔር ፊት ነው። በርከክ ብለሽ አቤት ማለት ነው። ወደ አለቃው እንዴት ነው የሚሰራው? እንጃ ማይከለክለዋል። በፈለገ ሰዓት በፈለገ ጊዜ እንደወደደ አድርጎ መስራት የሚችል አለቃ አለ። አታውቁም? ይሄ እንድታውቁ ወዳለሁ አለ። የወንድ ራስ ክርስቶስ፣ የሴት ራስ ደግሞ ወንዱ ነው። ይሄ ወንዱ የሴቷ ራስ ሆነ ማለት አለቃ ሆነ ገራፊ ሆነ ማለት አይደለም። አንተ የማረሚያ ቤት አለቃ ገራፊ ነህ ማለት አይደለም። የፖዚሽን ሮሉን አሳይቻችኋለሁ። ወደ ያላያችሁ ደግሞ ታያላችሁ። ሮሉ አለ። ወንዶች ሆይ ቤተክርስቲያንን ክርስቶስ እንደወደዳት ሮሉ መውደድ፣ መመገብ፣ ሚስትን መንከባከብ፣ ሚስትን መጠበቅ፣ ሚስትን ያለ አንዳች መልፊት መጨማደድ እንድትሆን ሁል ጊዜ መንከባከብ፣ መምራት ኃላፊነት። ፖዚሽኑ የተሰጠ እንድትመራ፣ እንድትንከባከባት፣ እንድትወዳት፣ እንድትሞትላት፣ እንድትጠብቃት ፖዚሽኑ ይሄ ነው እንጂ ለመግረፍ አይደለም። ፖዚሽኑ አይነ ስቧን ለማጥፋት አይደለም። ሮሉ የተቀመጥክበት ፖዚሽን በጣም። ስለዚህ ወንዶች እባካችሁ ተማሩ። አክቹአሊ ምናምን እያላችሁ የሻይ ቤት ትምህርት ምንም አታመጡ። የእግዚአብሔርን እውነት ተማሩ። እውነቴን ልጆችሽ ከእግዚአብሔር የተማሩ ይሆናሉ የሚለው። ወንድ በጣም ቀሽም ከሆነ ቤት አለቀለት። አንደኛ ፖዚሽኑን ቁጭ ብሎ አይጠብቅም። በስርዓት ፖዚሽኑ ላይ ይገኝ። በማንኛውም ሰዓት ሴጣን እየመጣ ቤቱን ይበጠብጣል። ፖዚሽኑ ላይ ከሌለ ወንድ እሱ ፖዚሽኑን በትክክል ጠብቆ የማይሰራበት ከሆነ ሴቶች ሲያገኙ አይለቁትም። ችግር የለም እሱም ላይ ይቀመጣል። መሪውን ከለቀቅላት ትይዟለች። ከዛ ሴት ባል ለመሆን ስትሞክር አንደኛ ሚስትነቷ የሚጠፋባት፣ ሁለተኛ ባል መሆን አትችልም። መሀል ላይ ከቤ የሚባል ወንድ ሴት ትሆናለች። ከቤ የሚባል ሰው ታውቃለህ? እኔ ያሳዝኑኛል። አንዳንዱ እንደዚህ የሚሄዱ እነ ከቤ ቡት ጫማ ምናምን እያደረጉ አላይሽም? እንዴ ነሽ ምናምን ጫማ ማሰሪያውን ፈታ ምናምን እንደዚህ ጸጉሯን ባጭሩ ተቆርጣ እንደዚህ ምናምን ትላለች። ግን የሚያሳዝነው ነገር ወር ሲመጣ ፔሬድ ታያለች። ምን ውስጥ ግባ? አይሆንም እንደዚህ ስላሽ ወንድ አትሆኝም። ይሄ ነው ወንድም ሴትም ሁለት ከሁለት ያጣ ነው የምትሆኑት። ስለዚህ ወንዱ ዘብረቅረቅ ሲያደርግ ፖዚሽኑ ላይ የማይቀመጥ ከሆነ የሚዝረከረክ ከሆነ ሄድ ኦፊስ። እንደኛ ሀገር ሄድ ኦፊስ መሰለ እንዴ? የሉም ወጣ ብለዋል አይባልም። ሄሎ ስትል አቤት የሚል አለቃ ራሱ ማን ነው ያለ? ክርስቶስ። የሴት ራስ ወንድ፣ የወንድ ራስ ክርስቶስ፣ የክርስቶስ ደግሞ እግዚአብሔር። ይሄንን እንድታውቁ ፈልጋለሁ ይላል። አሁን ይሄ የቦታ የሥራ ክፍፍል ችግር አለ። በየቤቱ ያለ ጦርነት ይሄ ነው። ፖዚሽኑን ይዘን እኛ እንምራ የሚሉ ሴቶች ተነስተዋል። አሁን የሚጮሁ ልጆች አይቻልም። የሚጮሁ ስለ ጮሁ ባላይ ሆኑ። ፖዚሽኑ የተሰጠው መንግስት አይደለም። ይሄ የፖለቲካ አቋም አይደለም። አቋም ፖሊሲ ምናምን ቀርጾ የሆነ ፖለቲካ ፓርቲ ያመጣዋል። የእግዚአብሔር ቃል ነው። አትታዘዙ አይሻለንም? እግዚአብሔር የሚለው ይሄ ውበት ያለው ቤት ውስጥ የቤት ውስጥ እንዲኖራችሁ ካስፈለገ ያለ ቦታሽ የተቀመጥሽ ቀስ ብለሽ ወረጂ። ቀስ ብለሽ ሰው ሳያይሽ ቀስ ብለሽ ቦታ ላይ ኮንሽስ ሰው ኮንክ ሚስትን ትሪት ታደርጋለህ። ቦታው ላይ ከተቀመጥክ ቤትን ትመራለህ። ይሄን ስለ ደግሞ የት ነህ ማን የደወለው እንዴት ነሽ ግራ አጋባት አላልኩኝ። ደም ጥንቃቄ የሚያስፈልገው ነገር ፖዚሽኑ ላይ ሌለሰ ፖዚሽኑ ላይ ሆኖ መምራት ሲያቅተው ወንድ እሷ ተታለለች ይላል። ሴጣን አታለላት ይላል። ቺት አርጓት ነው ታውቃላችሁ። አመነችው አታለላት ይላል። ሴቷ ተታላለች ይላል። የተታለለችው ሴቷ እንጂ ወንዱ አይደለም። ወንዱ ለምን በላ ካልከኝ አውቆ ነው ይበል። ሴቷ ተታላ፣ እሱ ግን በቃ እሷ ገምጠዋለች ቀጠለ። ስለዚህ ፖዚሽን ላይ ተመለስ። ዝም ብለህ መግመጥ ሳይሆን ፖዚሽን ላይ ተመለስ። እሷ ነች የጀመረችው እኔ ምን አገባኝ ምናምን ከምት ፖዚሽኑ ላይ ወንድ ካልተቀመጠ ሴቷ ታቦካዋለች ይመስላታል። አሞካችሁ ሳርዬ ሙክት ታረግችና ጠፈጠፈችው። የወንድ ራስ ክርስቶስ፣ የክርስቶስ ራስ እግዚአብሔር፣ የሴቷ ራስ ወንዱ። ስለዚህ ፖዚሽን ላይ ቁጭ በል። ይሄን ስል ገብታ በጎርናና እይታ እኔ ወንድ ነኝ እግዚአብሔር ዛሬ ተናገረኝ። ኢትዮጵያዊ ወንድ ያስቀኛል። ወንድ መሆን የሚችለው ጋቢ ለብሶ ቁጭ ሲል ይመስለዋል። ወንድነትም እሱ አይደለም። ቤትን እንደ እግዚአብሔር ቃል የሚመራ ማለት በስርዓት ቤቱን የሚመራ እየተጠቀመብኝ ነው። ስለዚህ ይሄ ማለት ወንዱም ቦታው ላይ ሴቷም ቦታው ላይ ሆኖ ተረራርተው ቢኖር እኮ ምናጣው ምንም ነገር የለም እኮ። ምን እናጣለን? ሴቶች ምን እናጣለን? ቦታችን ላይ ሮላችንን በትክክል ምን እናጣለን? አልሚና ምናጣው ነገር አለ። ቦታችን በስነ ምንም የሚጠፋ ነገር የለም። አብዮት ስናስነሳ ግን ምናጣቸው ብዙ ነገሮች። ሶስተኛውና የመጨረሻው ለዛሬ የቤቱ ውስጥ ሁከት፣ መካንነት፣ አለመውለድ ሆነ መውለድ የባልና የሚስት አይደል። መውለድ የሚችል ወንድ መውለድ የምትችል ሴት የለች። መጽሐፍ የሚነግረን ልጆች የማስጦታ ናቸው። ስለዚህ አለመውለድ፣ ልጅ አለመጸነስ፣ ልጅ አለመውለድ የወንድ ስራ አይደለም፣ የሴት ስራ። የወንድና የሴት ስራ ተጋብቶ እግዚአብሔር የሰጣቸውን እንግዲህ ሴክሹዋል ኢንቲሜሲ በትዳር ውስጥ እኔ ሳስተምር መጨረሻ ላይ ሊጋቡ አንድ ቀን ሲቀራቸው የሚሰጥ ክላስ ምንድነው ከተባለ አንደኛ ባልና ሚስቶቹን ጠንካራ የፍቅር መሰረት እንዲኖራቸው ያደርጋል። ስለርሳቸው ጥሩ ግንኙነት ጠንካራ አንድ ስጋ የሚሆኑበት ነው። ሁለተኛ የሚጽናኑበት ነው። ምን ሴክስ አንተ ለቅሶ ቤት ደርሰህ ነፍስ ይማር ብለህ ነው የምትሄደው። ባል ሚስቱን ያጽናናበታል፣ ሚስት ባሏን ሚጽናናበት ከለቅሶ ምናምን ከድብርት የሚወጣበት ነው። አይግርም? ሶስተኛ የሚደሰቱበት ነው፣ ኢንጆይ የሚያደርጉበት ነው፣ የሚረኩበት ነው፣ የሚጽናኑበት የግላቸው ቢች መዝናኛ፣ የግል ዙ ምና የግል ፓርክ። አራተኛው ዘር መተኪያ ነው። አራተኛ
ትዳር ውስጥ ያለ አንድ በረከት ነው እንጂ ልጅ ትዳር አይደለም። ልጅ የማስጦታ ነው። ይሄ ልጅ አለመምጣቱ የብዙ ሰዎችን ቤት ይፈትናል። አንደኛው ችግር ባህላዊ ችግር ነው ያልኩት አንዱ ይሄ አልወለደችም ነው። ምንድነው በቅሎናት እንዴ ይላል። ኢትዮጵያ አይጦምም ፍቅር የለም። ወስውሶ ያስገባል። ካስገባ በኋላ እንዴ አትወልዱም ይላል። ከወለድክ በኋላ አደግሙም እንዴ ይላል። እኔ ቀለብ የሚሸምት ይመስላል። ትምህርት ቤት የሚከፍል ይመስላል። አስተያየት ሰጪው ብዙ ነው። በጣም ነው የሚያውቀው። ቤት ይላል። እዚህ ቤት የልጅ ድምጽ ቢኖርበት ይላሉ። ምን አገባቸው እንዴ? ቤታቸው አይቀመጡም እንዴ? ሰው ቤት መጥቶ ሌላ ነገር እንደጎደለ ሲያወሩሽ አንቺ ደግሞ ቃል ብርቁ ስለሆንሽ ጌታ እየተናገራቸው ይመስልሻል። አጋንንት ነው እየተጠቀመባቸው። ባለመውለዷ ምክንያት የባል ቤተሰብ ይነሳል፣ ይነድፏታል፣ እህቶች ይነድፏታል፣ ባሉ ወንድሞች ይነድፏታል፣ ዘመድ ይነድፋታል። ምንም ማያገባው ሰው ይነድፋል። ጎረቤት ይነድፋል። እንድፍድፈ ሆን ብለው ሕፃን ልጅ ልብስ በርሽ ላይ ያሰጡሽ፣ ሊያውቁሽ፣ ቤቢ ሻወር ይጠሩሻል፣ ሊያበሳጩሽ። እስቲ ብትወሰወስ ብለው ማለት ሆን ብለሽ አንቺ ቆልፈሽው ቁጭ ያለሽ ነው ይመስላችሁ። እንዴ ሴክስ ማድረግ እኮ ልጅን አያመጣም። ልጅ የማስጦታ ነው። እግዚአብሔር ይስጥ። በዚህ ምክንያት ቤታችሁ እየታመሰ ቅርም ይላችሁ፣ ድብርም ይላችሁ፣ የማትበሉ የማትጠጡ የምታለቅሱ ካላችሁ ዛሬ መሳቅ ጀምሩ።